አመቱ የጀመረው ሩቅ ሰሜን በምትገኘው ሃርቢን ከተማ ሲሆን እቺ ከተማ ከበረዶ የተሰራች በየቦታው ስነውና የገገረ ቅርጻ ቅርጽ ያለባት የቻይና ዊንተር ፓራዳይዝ የምትባል የምትገርም ከተማ ነች። እዚህ ከተማ ውስጥ ደግሞ በህይወቴ ለመጀመሪያ ጊዜ -25 ዲግሪ ቅዝቃዜ የቀመስኩባትና ኦልሞስት ያለቀስኩባት ከተማ ነች። እዚህ አካባቢ የሚኖሩ ሰዎች ብርዱን ለመቋቋም የሚበሉትና የሚለብሱት አለባበስ ከሌላው ቻይና የተለየ ነው። ከዛ ወደ ምኖርባት የሻናይ ከተማ ተመልሰን የቻይኖችን አዲስ ዓመትን ተቀበልን። ቻይና ውስጥ በጣም ደምቀው ከሚከበሩ በዓላት ውስጥ አንዱ የሆነው የቻይኖቹ አዲስ ዓመት በተለያየ ቦታ በተለያየ መንገድ ተከብሮ ይውላል። ከዛ ቻይኖቹ ስለ ኢትዮጵያና ስለ ኢትዮጵያ ሴቶች ምን እንደሚያስቡ የጠየቅንበት ጊዜ ነበረ። ይህ ደግሞ ስለ ሀገራችንና ስለ ሀገራችን ሴቶች ያላቸውን አመለካከት ለማየት ነበር። ከዛ በታሪክ ሪች ወደ ሆነችውና በአንድ ወቅት የቻይና ዋና ከተማ ወደ ነበረችው ናንጂንግ ከተማ ሄደን እቺ ከተማ ባላት ረጅም እድሜ ውስጥ ጥሩና መጥፎ የሚባሉ ነገሮችን ያሳለፈች የቻይና ትልቅ ከተማ ነች። ናንጂንግ ከተማ ጃፓኖች ቻይናን በወረሩ ጊዜ ብዙ ሰዎችን ማስካሪ ያደረጉባት ከተማ ስትሆን የሞደርን ቻይና መስራች የሚባለው ዶክተር ሰኛ ሴትም የተቀበረው እዚህ አካባቢ ነው። የሱንም መቃብር ለመጎብኘት ይችላል ነበር። ከዛ በመቀጠል የተፈጠረው ነገር ምንም ያልጠበቅኩት ነበር። ዓለማችን ላይ አሁን ላይ እንደሱ አይነት ኢንፍሉዌንስ ያለውና በተከታታይ ስትሪመር ኦፍ ዘ ይርን እያሸነፈ ያለ ትልቁ አይሾ ስፒድ ወደ ቻይና መጥቶ ነበር። ቻይና መምጣቱ ብቻ ሳይሆን እኔ የምኖርበት ሻንሃይ ከተማ መጥቶ የማግኘት እድል አግኝቼ ነበር። ከዛም አልፎ ባልጠበቅኩት መንገድ ቲሸርት ላይ ማስፈረም ችዬ ነበር። ይሄ አመቱ ውስጥ ካልጠበቅኳቸውና ካጋጠሙ ነገሮች ውስጥ አንዱ ነበር። በአመቱ ውስጥ ትራቭል ባደረኩባቸው ከተማዎች ውስጥ ሁሉ የሚያጋጥማቸው አንድ ነገር አለ። ሰዎች ሲያያችሁ ኩሪየስ ናቸው። ምን እንደምትሰሩ፣ ለምን እንደመጣችሁ፣ ከየት እንደመጣችሁ። ቻይና ውስጥ ጥቁር መሆን የሚገርም ኤክስፔሪየንስ ነው። ግን ደግሞ በሁለት የተለያየ ካልቸር መሃል ላይ ያለ ብሪጅ ነው። ልጁኜ በጣም እመኘው የነበረና ከነበረኝ ህልሞች ውስጥ አንደኛው የተሳካበትም አመት ነበረ። ባልጠበቅኩት አጋጣሚ ወደ ሻኦሊን ቴምፕል ሄጄ ሻኦሊን ቴምፕልን የመጎብኘት እድል አግኝቼ ነበር። መጎብኘት ብቻ ሳይሆን በጣም ከመወዳቸውና ከማከብራቸው ሁሌም መሆን ከመመኛቸው የሻኦሊን ሞንኮች ጋር ትሬን አድርጌ ነበረ። ይህ ለምን ቻይና እንደመጣው ለምን ካልቸሩን ኤክስፕሎር ማድረግ እንደፈለኩ ሪማይንደር የነበረ የሚገርም ኤክስፔሪየንስ ነበር። አንዳንዴ የሆነ ነገር ካሰባችሁና ያንን ነገር ለማሳካት ከጣራችሁ የማይሳካ ምንም ነገር የለም። ከዛ ወደ ኒንግቦ ተመለስን። የተለያዩ ቴክኖሎጂ፣ ቢዝነስ እና የቻይና ወደፊት ምን እንደሚመስል የምናይባቸው የተለያዩ ኤክስፖችን አቴንድ አደረግን። ቻይና ነገን አትጠብቅም። ቻይና ነገን ዛሬ ላይ እየገነባች ያለች ነገን እየኖረች ያለች ሀገር ናት። በቀጣይ ወር ሁሌም ሄድ ፈልግበት የነበረውን የአቫተር ማውንቴን ኤክስፕሎር አደረግን። በጣም የሚያስፈራ ዚፕ ላይን ላይ ወጣን። የዓለማችን ትልቁና ረጅሙ የግላስ ድልድይንም ተራመድን። ወደ ገነት በር የሚወስደው 999 ደረጃንም ወጣን። እዚህ በአንድ የተለያየ ስሜት ይሰማቸዋል። ፍርሃት፣ ስጋትና ነፃነት። ጃንጃጄ ከተማ መሸት ሲል ደግሞ ወደሚገርም ሳይበር ፓንክ ሲቲ ይቀየራል። የተለያዩ ነገሮችን ማግኘት ትችላላችሁ። ናይት ላይፉም የሚገርምና ጃንጃጄ ከመጣችሁ መሞከር ያለባችሁ ነገር ነው። ይህ ዓመት የትራቭል ጉዞ ብቻ ሳይሆን ረጃጅም ቢዝነስ ትሪፖችን ያደረኩበት 20 በላይ የቻይና ከተማዎች የሄድኩበትና ከ85 በላይ ትሪፖችን ያደረኩበት ክሬዚ ዓመት ነበረ። ግን ለእያንዳንዱ ነገር ፈጣሪ ይመስገን በጣም ግሬትፉል ነኝ። በእያንዳንዱ ቦታ ስትሄዱ የተለያየ አኗኗር፣ ካልቸር፣ ምግብ፣ ማህበረሰብ ያጋጥማችኋል። በየጊዜውም ደግሞ አዳዲስ ነገር እየተማራችሁ ትሄዳላችሁ። ከመንገድ ላይ ምግብ እስከ ፋስት ፉድ፣ ከባቡር እስከ ፕሌን፣ ከቴክኖሎጂ እስከሚገራርሙ ክስተቶች ይህ ዓመት ከጠበቅኩት በላይ ነበረ። This is my life in China። ወራት የዓለማችን ትልቁ የፊልም ስቱዲዮ ወደ ሆነው ሃንግደን ቻይና ሄደን እዚህ የሙቪ ስቱዲዮዎች በየቤታችን የምናያቸው የተለያዩ ታሪኮች፣ ፊልሞች ይሰራሉ ልክ እንደኔ። ከዛ በመቀጠል ወደ ምኖርበት ሻናይ ከተማ ተመልሰን ክሪስማስን አከበርን። ከዚህ ሁሉ ነገር በላይ ግን በ2025 ቻይና ከመጣው ከ7 ዓመት በኋላ የራሴን ካምፓኒና ቢዝነስ ሬጂስተር አድርጌ ሙሉ በሙሉ ወደ ቢዝነስ የገባውበት ዓመት ነበረ። በዚህም ውስጥ በጣም ብዙ ነገር ፌል አድርጌያለሁ። በጣም ብዙ ነገርም እየተማርኩ እገኛለሁ። 2025 ብዙ የተማርኩበት፣ ብዙ ነገር ያጣሁበት፣ ብዙ ነገር ያገኘሁበት ዓመት ነበረ። ቻይና ከማስበውና ከጠበቅኩት በላይ ቀይሮኛል። የተለያየ ባህል ግን አንድ አይነት ሰባዊነት በየቦታው ታገኛላችሁ። 2025 ላይ ቀናቶች ብቻ ነው የቀሩት። ያለፈው ዓመት ጆርኒ እንግዲህ ይሄን ይመስል ነበር። አብራችሁ እዚህ ድረስ ስለመጣችሁ ከልብ አድርጌ ነው የማመሰግነው። ሰብስክራይብ ስለምታረጉ፣ ሼር ስለምታረጉ፣ ላይክ ስለምታረጉ፣ ለሌሎችም ሪኮመንድ ስለምታረጉ በጣም ነው የማመሰግነው። በየሳምንቱ ሁሌም ሾው አፕ የምታረጉ ልጆችም አላችሁ። ከልብ አድርጌ ነው የማመሰግነው።
ያለ እናንተ የቻናል ባዶ ነውና ያሰብኳቸው ትላልቅ ፕሮጀክቶች አሉ። የማይታወቀውን ቻይና አብረን ዲስከቨር እናደርጋለን። የተለያዩ ቦታዎች እንሄዳለን። ቻይና ውስጥ አዳዲስ ነገሮችም ሲኖሩ እነሱን አሳያችኋለሁ ማለት ነው። አይ ሆፕ ስለ ቻይና ስላለው አኗኗር ካልቸር እና የተለያየ ነገር እንደተማራችሁበት በቀጣይ ዓመት የተለየ ነገር ይዤላችሁ እመጣለሁ። እስከዛው ግን ከአዲስ ዓመት እያልኩ ለያችኋለሁ። ዳኒ ነኝ። ቻው። ሰብስክራይብ ማድረጋችሁ እንዳትረሱ።